ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ለሐሙስ ወደ እናንተ እንዲደርስ የተጠናቀረው የቀን መረጃችን ጀምሯል። በቅድሚያም ዋና ዋናዎቹን 89ኛው የካቲት 12 ሰማዕታት መታሰቢያ በዓል ተከበረ። የኢፌዴሪ መከላከያ ሰራዊት የሀገሩን ዳር ድንበርና ሉዓላዊነትን ለማስከበር ወደ ትግራይ መንቀሳቀሱን ተከትሎ ተንቤን ገብቶ የነበረው የሻዕቢያ ጦር ወደ ሽሬ አፈገፈገ። ጠቅላይ ሚኒስትር ዶክተር አብይ አህመድ የቡሳ ጎኖፋ ኦሮሚያ የተቀናጀ ምግብ ኢንዱስትሪ ግንባታን አስጀመሩ። በትግራይ ክልል የሚንቀሳቀሱ ሁለት የፖለቲካ ፓርቲዎች የኤርትራ ወታደር ወደ ትግራይ መጠጋቱን ገለጹ። ከውጭ የአሜሪካና የኢራን ውጥረቱ አይሏል። ጦርነት ሊጀመር የማይመለስበት ደረጃ እንደደረሰ የፔንታገን ቅርብ ምንጮች እየገለጹ ይገኛሉ። ከውጭ የምንመለከተው ርዕሰ ጉዳያችን ነው። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦቻችንን ጨምረን ሌሎች ቀሬትም ያልተሰሙ አዳዲስ መረጃዎችን አጠናክረን ይዘንላችሁ ቀርበናል። ቆይታችሁን ከኛ ጋር ታደርጉ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ ወደ ዝርዝር ዜናዎቹ የምናልፍ ይሆናል። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር የአሮጌው ቄራ የደጃቹቤ ሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ። በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጀነሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን እየመጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥኖ ይደውሉ። ሜሪት ፕሮፐርቲስ። በቀዳሚነት ወደ ያዝነው መረጃችን አለፍ። 89ኛው የካቲት 12 ሰማዕታት መታሰቢያ በዓል ተከበረ። የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር 89ኛውን የካቲት 12 ሰማዕታት መታሰቢያ በዓልን 6 ኪሎ በሚገኘው የሰማዕታት መታሰቢያ ሐውልት ፊት ለፊት አክብረዋል። በበዓሉ ላይ አባላትና እናት አርበኞች በመገኘት የአበባ ጉንጉን በማኖር የሰማዕታቱን መስዋዕትነትም ዘክረዋል። የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን ወጣቱ ትውልድ አያትና ቅድሚያቶቹን ለሀገር ፍቅርና ለአንድነት የከፈሉትን የህይወት መስዋዕትነትን በማሰብ ሀገሩን ከጠላት ጥቃት እንዲጠብቅና ልማቱን እንዲያፋጥን ጥሪ አቅርበዋል። ኢትዮጵያ በየጊዜው በውስጥ ባንዳዎችና በውጭ ጠላቶች ሰላሟን ለማደፍረስና ህዝቧን አንገት ለማስደፋት የሚደረጉ ሙከራዎችን በልጆቿ ጀግንነት ስታከሽፍ የኖረች በደሟ ታፍራና ተከብራ የቆየች ሀገር መሆኗንም ፕሬዝዳንቱ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የቡሳ ጎኖፋ ኦሮሚያ የተቀናጀ ምግብ ኢንዱስትሪ ግንባታን ዛሬ አስጀምረዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክትም ዛሬ ያስጀመርነው የቡሳ ጎኖፋ ኦሮሚያ የተቀናጀ ምግብ ኢንዱስትሪ ግንባታ የበቆሎና አኩሪ አተር ዱቄት እንዲሁም 14 ተጓዳኝ የበቆሎ ውጤት ምርቶችን ለማምረት እየታቀደ ነው ብለዋል። ፕሮጀክቱ ተጠናቆ ወደ ስራ ሲገባም በቀን 2000 ቶን በቆሎ እንዲሁም 120 ቶን አኩሪ አተር የማምረት አቅም እንደሚኖረውም ነው የገለጹት። ከ6500 በላይ ለሚሆኑ ሰራተኞች ቋሚና ጊዜያዊ ስራ እድል እንደሚፈጥርም ነው ያመለከቱት። ፕሮጀክቱ ለአካባቢ አርሶ አደሮች፣ ለህብረት ስራ ማህበራትና የግል ዘርፍ አምራቾች የእሴት ሰንሰለትን በማግዘፍ ሰፊ ገበያ ይፈጥራል፣ የአካባቢውን ኢኮኖሚም ያሳድጋል ሲሉ አክለው ገልጸዋል። የኢፌዴሪ መከላከያ ሰራዊት የሀገሩን ዳር ድንበርና ሉዓላዊነትን ለማስከበር ወደ ትግራይ መንቀሳቀሱን ተከትሎ ተንቤን ገብቶ የነበረው የሻዕቢያ ጦር ወደ ሽሬ አፈገፈገ። ከህወሓት ጋር በመሆን ቆላ ተንቤንና አደጋ ተንቤን ላይ ሰፍረው የነበሩ ሁለት የሻዕቢያ ክፍለ ጦሮች ወደ ሽሬ ማዕከል መውጣታቸውም ነው የታወቀው። በሽሬ ቀጠና የሚገኙ የአርማጭሆ ኦንላይን ምንጮች እንደገለጹት ከሆነ ከቆላ ተንቤን የወጣችው አንዷ ክፍለ ጦር እንደ አባጉና ወደ ደብረ አባይ መውጫ በጊዜያዊነት የተቀመጠች ሲሆን ከደጋ ተንቤን የወጣችው ሁለተኛዋ ክፍለ ጦር ደግሞ በደደቢት መስመር ከሽሬ 18 ኪሎ ሜትር ክሳድ ገባ
ላይ ሰፍራ እንደምትገኝም ነው የገለጹት። ግንባታው እየተፋጠነ የሚገኘው የአርዶ ዴዴሳ የመስኖ ልማት ፕሮጀክት ሊጠናቀቅ መቃረቡን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክትም የአርዶ ዴዴሳ የመስኖ ልማት ፕሮጀክት መጎብኘታቸውንና የደረሰበት ደረጃ አስደናቂ መሆኑን መመልከታቸውን ገልጸዋል። ይህ ትልቅ ፕሮጀክት በቅርብ ዓመታት ግንባታው ተፋጥኖ ወደ መጠናቀቂያው መቃረቡንም ነው የጠቆሙት። ለአገልግሎት በሚቃረብበት ጊዜ የተለያዩ የአዝርዕት ልማትን በመደገፍ እንደ ሀገር የተጀመረውን የምግብ ሉዓላዊነትን ጥራት እንዲሁም በሺዎች የሚቆጠሩ አርሶ አደሮችን በመጥቀም ግብርናውን እንደሚያሻግርም ተናግረዋል። ፕሮጀክቱ ባላሰለሰ ጥረት እንዲሁም የታቀደለት ግብን በማሳካት የአካባቢውን ማህበረሰብ ኑሮ ከፍ እንደሚያደርግ እምነታቸው መሆኑንም ገልጸዋል። በትግራይ ክልል የሚንቀሳቀሱ ሁለት የፖለቲካ ፓርቲዎች የኤርትራ ወታደር ወደ ትግራይ መጠጋቱንና ህዝቡ ስጋት ውስጥ እንደገባ ገለጸ። የትንሳኤ ስርዓት ቃንጪ ፓርቲ በሰጠው ቃል መሰረት እያየነው የሰማነው ነው፣ እኛም ህዝቡም የችግሩ ተጋፋጭ ነን ሲሉ የኤርትራ ሰራዊት ወደ ትግራይ መጠጋቱን አስመልክቶ ንግግራቸውን ገልጸዋል። ጽምዶ የሚሉት በሶስተኛ ወገን ህወሓት፣ ፋኖ እንዲሁም ኤርትራ እየተመራ መሆኑን እንደሚያምን ክልሉ በጽምዶ እየተረበሸ እንዳለ እንደተገነዘበ ገልጾ በኤርትራ መንግስት የተያዙ 57 የትግራይ ቀበሌዎች አሉ ሲልም አሳስቧል። ጽምዶ የትግራይ ህዝብ ተነስ ተከላከለ እያለ መሆኑን ጠቅሶ የትግራይ ህዝብ በጦርነት ተመራምኗል፣ ህጻናት አልቀዋል፣ አሁንም ሊያልቁብን አይገባም፣ ይሄ ጦርነት ከተጨመረበት እንደ ህዝብ ይጠፋል ሲልም ስጋቱን ገልጸዋል። የእስራኤል ፕሬዝዳንት ኢዛክ ሄርዞግ በቀጣይ ሳምንት ወደ አዲስ አበባ እንደሚጓዙ ተገለጸ። ታይምስ ኦፍ እስራኤል ባወጣው ዘገባ መሰረትም ፕሬዝዳንቱ በጉብኝታቸው ከኢትዮጵያ ከፍተኛ ባለስልጣናት ጋር በቀጠናዊ ጉዳዮች ይመክራሉ ብሏል። ከወራት በፊት እስራኤል ለሶማሌላንድ የሀገርነት እውቅና መስጠቷም ይታወሳል። ከዚህ እውቅና መስጠት ጀርባ ኢትዮጵያና አረብ ኤምሬቶች ከጀርባ እንዳሉበት ሲነገርም ቆይቷል። በአንጻሩ ቱርክ፣ ግብጽ እንዲሁም ሳውዲ እስራኤል የሰጠችውን እውቅና ቅቡልነት እንዳያገኝ ከፍተኛ የዲፕሎማሲ ስራ እየሰሩ መሆኑን መረጃዎች ይጠቁማሉ። ኢትዮጵያ ብሔራዊ ጥቅሟን ለማስከበር ተግባራዊ የምታደርጋቸው ዲፕሎማሲያዊ እንቅስቃሴዎችን መተግበርና በጋራ መበልጸግ ላይ ያላትን ጽኑ አቅም የሚያረጋግጡ መሆናቸውን የዘርፉ ምሁራን ገለጹ። ዝርዝር ዘገባው እንደሚከተለው ተጠናቅሯል። በዘርፉ በርካታ ውጤቶች እንዲመዘገቡ እድል ፈጥሯልን ብለዋል። የሀገርን ብሔራዊ ጥቅም ለማስጠበቅ የሚደረግ በጋራ ማደግና መበልጸግ ላይ የተመሰረተ ዲፕሎማሲያዊ እንቅስቃሴ ዘላቂ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጠቀሜታ ጉልህ ፋይዳ እንዳለውም አንስተዋል። የፌዴራል ውጭ ጉዳይ ሚኒስትር ለኢትዮጵያ መንግስት የውጭ ጉዳይ ሚኒስትር የላከው ግልጽ ደብዳቤ ዲፕሎማሲያዊ አካሄድን እየተከተለ መሆኑንም በአብነት ጠቅሰዋል። ኢትዮጵያ ለሰላም እንዲሁም ለትብብር ያላትን ጽኑ አቋም የሚያሳይና ቁርጠኝነቷን የሚያረጋግጥ ስለመሆኑም ነው የገለጹት። ደብዳቤው አሁናዊ ነባራዊ ሁኔታን በግልጽ ያስቀመጠና ለችግሮች መፍትሄውን ጭምር ያመለከተ መሆኑን ተናግረዋል። ኢትዮጵያ የትኛውም ሁኔታ በንግግር ለመፍታት ስላላት ቁርጠኝነት ደብዳቤው ማሳያ ተደርጎ ሊወሰድ ይገባልን ብለዋል። ይህም የኢትዮጵያ መንግስት አሁንም ለሰላም እድል እንደሚሰጥና አማራጭ ንግግርና ድርድር መሆኑን የሚያመለክት ነው ብለዋል። እንዲሁም ኢትዮጵያ ለሰላምና ብልጽግና ለማረጋገጥ የምታደርገው ጥረት ከራሱ አልፎ ለኤርትራ ህዝብና መንግስት ወሳኝ መሆኑንም ጭምር ያሳየ ነው ብለዋል። በአሁኑ ወቅት ትልቅ ሀገራዊ መንግስትና የህዝብ አጀንዳ የሆነው የባህር በር ጉዳይ በዲፕሎማሲያዊና በሰላማዊ ድርድር ለማስፈጸም የምታከናውነው ተግባር አንዱ የዲፕሎማሲ መንገድ መሆኑን ተመራማሪው ጠቁሟል። ኢትዮጵያ በየትኛውም መስክ እያስመዘገበች ያለችው ስኬት ዓለም አቀፍ ተደማጭነቷ እንዲጨምር ጉልህ አስተዋጽኦ ማበርከቱን ገልጸው ይህም ለቀጠናው ሀገራት ምሳሌ ያደርጋታል ብለዋል። የውሃ ፖለቲካ ተመራማሪው ፕሮፌሰር ያዕቆብ አርሳኖ በበኩላቸው ኢትዮጵያ የባህር በር ሊኖራት እንደሚገባ የተያዘው ጠንካራ አቋም ተገቢና ለሀገርና ለህዝብ ህልውና መሰረት የሚጥል ነው ብለዋል። ኢትዮጵያ የባህር በሯን ያጣችበት መንገድ ህጋዊ መሰረት የሌለው መሆኑን የገለጹት ተመራማሪው ሀገሪቷ ችግሮችን ግልጽ፣ ሰላማዊና በድርድር ሂደት የመፍታት ፍላጎት እንዳላትም ገልጸዋል። በመሆኑም ከኢትዮጵያ መንግስት የቀረበው መተባበርና በጋራ መበልጸግ ጥያቄ ለኢትዮጵያ ብቻ ሳይሆን ለቀጠናው ህዝብ ያለውን ጠቀሜታ በመረዳት ጥያቄውን በአዎንታ መቀበል ያስፈልጋል ብለዋል። መገናኛ ብዙሃን ለሰባተኛው ሀገራዊ ምርጫ ስኬታማነት የምርጫ ህጉንና የመገናኛ ብዙሃን አዋጅን በተከተለ መልኩ በመዘገብ ሚናቸውን በአግባቡ እንዲወጡ የአቅም ግንባታ ስራዎች እየተሰሩ መሆናቸውን የኢትዮጵያ መገናኛ ብዙሃን ባለስልጣን ገለጸ። መገናኛ ብዙሃን በምርጫ ወቅት ሙያዊ ስራ ምግባርን የተከተለ አሳታፊና አካታች የሆነ ዘገባ ማቅረብ እንደሚጠበቅባቸውም አስገንዝቧል።
በኢትዮጵያ መገናኛ ብዙሃን ባለስልጣን የስትራቴጂክ ጉዳዮች አቅም ግንባታ መሪ ስራ አስፈጻሚ አቶ ታምራት ደጀኔ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ ፈቃድ የወሰዱ ከ300 በላይ የተለያዩ መገናኛ ብዙሃን በኢትዮጵያ እንዳሉም ጠቅሰዋል። ባለስልጣኑ ለመገናኛ ብዙሃን ፈቃድና እድሳት መስጠት እንዲሁም ተቋማቱ ፈቃድ በወሰዱበት መስክ ውጤታማ እንዲሆኑ የመከታተልና የመደገፍ ስራ በመስራት ላይ ይገኛልም ነው ያሉት። በኢትዮጵያ የኤሌክትሪክ ተሽከርካሪ ተፈላጊነት ጨምሯል። በነዳጅ የሚሰሩ ተሽከርካሪዎች ላይ የተጣለው ከፍተኛ ቀረጥን ተከትሎ በኤሌክትሪክ የሚሰሩ ተሽከርካሪዎች ተፈላጊነት በከፍተኛ ሁኔታ መጨመሩ ተሰምቷል። ኢትዮጵያ ለነዳጅ ግዢ ከፍተኛ ወጪ ከሚያወጡ ሀገራት መካከል የምትጠቀስ ሲሆን ይህንን ለመቀነስ ወደ ሀገር ውስጥ የሚገቡ በነዳጅ የሚሰሩ ተሽከርካሪዎች ላይ ከፍተኛ ቀረጥ እየተጣለ ሲሆን ከዚህም በተጨማሪ ለነዳጅ የሚደረገው ድጎማ እንዲቆምም ተደርጓል። ይህንን ተከትሎ በሀገሪቱ በኤሌክትሪክ ተሽከርካሪ ፍላጎቶች ጨምረዋል። ኢትዮጵያ በነዳጅ በሚሰሩ ተሽከርካሪዎች ላይ የወሰደችው እርምጃ ለአካባቢ ጥበቃ ከፍተኛ አስተዋጽኦ እንዳለውም ተጠቁሟል። ከዓመት በፊት በኢትዮጵያ ኤሌክትሪክ ተሽከርካሪ ቁጥር ከ1 በመቶ በታች የነበረ ሲሆን በአሁኑ ወቅት ወደ 6 በመቶ ከፍ ሊልም ችሏል። በአፍሪካ በአማካይ ከ1000 ሰዎች 73 ያህሉ ተሽከርካሪ ሲኖራቸው በኢትዮጵያ ይህ ቁጥር ወደ 13 ዝቅ ያለ ነው። በአማራ ክልል የመንገድ ተደራሽነትን ለማስፋፋት ደህንነቱን በመጠበቅ የህብረተሰቡን ማህበራዊና ኢኮኖሚያዊ ትስስርን ለማጠናከር ትኩረት መሰጠቱን የክልሉ ገጠር መንገዶች ኮንስትራክሽን ኤጀንሲ አስታወቀ። ኤጀንሲው ባለፉት 7 ወራት 4479 ኪሎ ሜትር የነባር መንገዶች ጥገናና የአዲስ መንገዶች ግንባታ ስራ ማከናወኑንም አመልክቷል። የኤጀንሲው ዋና ስራ አስኪያጅ አቶ ቀለሙ ሙሉነ ለኢትዮጵያ ዜና አገልግሎት እንደገለጹት በክልሉ ነባር መንገዶች በመጠገን አዳዲስ መንገዶችን በመገንባት የህዝቡን ማህበራዊና ኢኮኖሚያዊ ትስስርን ለማጠናከር በትኩረት እየተሰራ ይገኛል። በበጀት ዓመቱ 6038 ኪሎ ሜትር ነባር የገጠር መንገዶችን የመጠገን ስራ ለማከናወን ታቅዶ ባለፉት 7 ወራት ብቻ ከ3465 ኪሎ ሜትር በላይ ማከናወን መቻሉን ገልጸዋል። አሁን ላይ የቀሪ መንገዶችን ጥገና ለማጠናቀቅ እየተሰራ መሆኑንም ነው የገለጹት። በተጨማሪም በበጀት ዓመቱ ከ102 ኪሎ ሜትር በላይ አዳዲስ የገጠር መንገዶች ግንባታ ለማከናወን ታቅዶ 14.2 ኪሎ ሜትር መንገድ መገንባቱንም ጠቅሰዋል። በተጨማሪም የ16 ድልድዮች ግንባታ መጠናቀቁን ነው ያመለከቱት። አዲስ አበባ በውሃና በንጽህና አጠባበቅ ላይ ያከናወነች ያለችው ስራ በአርአያነት የሚጠቀስ መሆኑን በኢትዮጵያ የህንድ አምባሳደር አኒል ኩማር ገለጹ። በአጠቃላይ ኢትዮጵያ በመሰረተ ልማት ግንባታ ያከናወነች ያለችው ተግባርም አድንቀዋል። አምባሳደሩ ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ በተጨማሪም ኢኮኖሚያን ለማሳደግ እየወሰደቻቸው ያሉ እርምጃዎች ለእድገቷ ጉልህ አስተዋጽኦ እንዳላቸውም ነው የገለጹት። በሌላ በኩል በተለያዩ ከተሞች የሚከናወኑ የኮሪደር ልማት ስራዎች ትምህርት የሚወሰድባቸው መሆናቸውንም ነው ያስረዱት። እንዲሁም አዲስ አበባ ከውሃና ንጽህና አጠባበቅ ጋር በተያያዘ እያከናወነቻቸው ያሉ ስራዎች ለኢትዮጵያ ብቻ ሳይሆን ለሌሎች የአፍሪካ ሀገራትም እንደ ትልቅ ማሳያ የሚሆኑ ናቸው ብለዋል። ለአብነትም በርካታ የህዝባዊ መገልገያ ስፍራዎችና የፍሳሽ ቆሻሻ ማጣሪያ ጣቢያ መገንባትን ጨምሮ በደረቅ ቆሻሻ አወጋገድ ላይ እየተሰራ ያለው ስራን በይፋ አድንቀዋል። በአማራ ክልል የሚንቀሳቀሱ የተለያዩ የፖለቲካ ፓርቲዎች በሰባተኛው ጠቅላላ ምርጫ በንቃት ለመሳተፍ እጩዎቻቸውን እያስመዘገቡ መሆኑን ገለጹ። የፖለቲካ ፓርቲዎች በጠቅላላ ምርጫ በንቃት ለመሳተፍ ከሚጠበቅባቸው ወሳኝ ጉዳዮች አንዱ እጩዎችን ማስመዝገብ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅና የተሰጣቸው የፖለቲካ ፓርቲዎችና የግል እጩዎች ምዝገባን በምርጫው ጊዜ ሰሌዳ መሰረት ከጥር 1 ቀን 2018 ዓ.ም ጀምሮ በቴክኖሎጂ በመታገዝ እያከናወነ ይገኛልም ተብሏል። በተቀመጠው የጊዜ ሰሌዳ መሰረት የእጩዎች ምዝገባ የካቲት 1 ቀን 2018 ዓ.ም የሚጠናቀቅ ቢሆንም የፖለቲካ ፓርቲዎች ባቀረቡት ጥያቄ መሰረት ምዝገባው እስከ የካቲት 16 ቀን 2018 ዓ.ም መራዘሙን ቦርዱ ሰሞኑን ባወጣው መግለጫ አመልክቷል። የምርጫውን ሂደትና አጠቃላይ ዝግጅታቸውን በማስመልከት ኢትዮጵያ ዜና አገልግሎት ያነጋገራቸው በአማራ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች በተቀመጠው የጊዜ ገደብ መሰረት እጩዎችን በማስመዝገብ በምርጫው በንቃት እየተሳተፉ መሆናቸውን አረጋግጠዋል። ፓርቲዎቹ ሰላማዊ የፖለቲካ አማራጭን በመከተል ምርጫው ሕግና ስርዓትን በጠበቀ መንገድ እንዲከናወንም አበክረን እንሰራለን ብለዋል።
የመሶብ አገልግሎት ከተጀመረ ወዲህ ከ160 ሺህ በላይ ለሆኑ ደንበኞች የተቀላጠፈ አገልግሎት መስጠቱን የፌዴራል መሶብ አንድ ማዕከል አገልግሎት ዳይሬክተር ጄኔራል አንተነህ ማሞ ገለጹ። ኢትዮጵያ በሚቀጥሉት 5 ዓመታት የአገልግሎት አሰጣጥ ጥራትና ቅልጥፍናን በማፋጠን በዓለም አቀፍ ደረጃ ከሚጠቀሱ 50 ሀገራት መካከል አንዷ ለማድረግ እየተሰራ መሆኑንም አሳስበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሚያዝያ 18 2017 ዓ.ም የመንግስትን አገልግሎት ጥራትና ቅልጥፍናን የሚያዘምን የመሶብ የአንድ ማዕከል አገልግሎት ስራ ማስጀመራቸው ይታወሳል። በማዕከሉም ቅሬታ የሚበዛባቸውን የመንግስት አገልግሎቶችን በመለየት ዜጎች በአንድ ማዕከል አገልግሎት ጥራትና ደረጃውን የጠበቀ ቀልጣፋ አገልግሎት የሚያገኙበትን እድል መፍጠሩም ተችሏል። የፌዴራል መሶብ የአንድ ማዕከል ዳይሬክተር ጄኔራል አንተነህ ማሞ ለኢትዮጵያ ዜና አገልግሎት እንደገለጹት ዘመናዊና ቀልጣፋ የመንግስት አገልግሎት ምህዳርን በመፍጠር የተገልጋዮችን እርካታ ማረጋገጥ ያስቻለ ስኬት ተገኝቷል ብለዋል። በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው የመሶብ አንድ ማዕከል አገልግሎት የዜጎችን የመልካም አስተዳደር ችግሮችን በመቅረፍ መርታዊ ውጤት ማስገኘቱንም ገልጸዋል። በዚህም የኢትዮጵያ የመሶብ አንድ ማዕከል አገልግሎት ከተጀመረ ወዲህ ባሉት 10 ወራት ውስጥ ብቻ ከ160 ሺህ በላይ ለሚሆኑ ተገልጋዮች ቀልጣፋና ጥራት ያለው አገልግሎት መሰጠቱን አስታውቋል። በሶማሌ ክልል ጎዴ ከተማ የህዝቡን ተጠቃሚነት ማረጋገጥ የሚያስችሉ የመሰረተ ልማት የኢኮኖሚና የማህበራዊ አገልግሎት ፕሮጀክቶች ግንባታ እየተከናወነ ይገኛል። የከተማውን ውበት የሚገልጡ የክልሉን እድገት የሚያፋጥኑ የወጣቶች መዝናኛ መናፈሻ ስፍራዎች መገንባታቸው ደግሞ የአካባቢውን ገጽታ ከመቀየር አኳያ ትልቅ አስተዋጽኦ እያበረከቱ ነው። ተጨማሪ አለን። በሞቃታማዋ ጎዴ ከተማ የተገነባው የክፍለ ዘመን መዝናኛ ፓርክ የዚሁ አካል ሲሆን በፓርኩ የሚገኙ እጽዋት አካባቢውን ነፋሻማ በማድረግ ለወጣቶች አማራጭና ተመራጭ መዝናኛ ስፍራ ሆኗል። አስተያየታቸውን ለኢትዮጵያ ዜና አገልግሎት የሰጡ የከተማዋ ወጣቶች ፓርኩ ውብና አረንጓዴ በመሆኑ ሞቃታማውን የአካባቢውን አየር ጸባይ ነፋሻማና ምቹ አድርጎታል ይላሉ። የከተማዋ ወጣት ለመዝናኛም ሆነ ለንባብ የሚመርጡት ቦታ መሆኑንም ተናግረዋል። ወጣት ሀምዛ አብዱልሃዝ እንደሚለው ፓርኩ ወጣቶች ጊዜያቸውን ባልባሌ ስፍራ እንዳያሳልፉ አማራጭ መዝናኛ ይሆናል። ወደ ፓርኩ በተደጋጋሚ በመምጣት እንደሚያነብና እንደሚዝናናም ይገልጻል። ለተለያዩ ዝግጅቶች ፓርኩን ተመራጭ መዳረሻ እንደሚያደርግ የገለጸው ደግሞ ወጣት ሳዳም ሁሴን ነው። ፓርኩ ከአካባቢው ወጣቶች ባለፈ ወደ ጎዴ ለሚመጡ እንግዶች ተመራጭ የመዝናኛ ቦታ መሆኑንም ተናግረዋል። የጎዴ ከተማ አስተዳደር ከንቲባ አብዱላሂ አሌ ከተማዋን አረንጓዴና ውብ የማድረግ ስራዎች በስፋት እየተከናወኑ ነው ብለዋል። ፓርኩ ለወጣቶች አማራጭ የመዝናኛ ቦታ ከመሆን ባለፈ ለአካባቢው ነዋሪዎች የስራ ዕድል መፍጠሩንም ገልጸዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለሐሙስ ወደ እናንተ እንዲሻገሩ ያዘጋጀናቸውን የቀን መረጃዎቻችንን ነው ያደረስናችሁ። እናንተም እየተመለከታችሁ የምትገኙት አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናችሁ አለፍን። የደንበኞቹን ፍላጎት ይበልጥ ለማሟላት የሚተጋው ድርጅታችን ዲኤምሲ ሪል ስቴት በለቡ መብራት ኃይል ሂልሳይድ መንደራችን ላይ ከስቱዲዮ እስከ ባለ 4 መኝታ ፔንትሃውስ ቤቶችን እንዲሁም የንግድ ሱቆችን በ10% ቅድመ ክፍያ ከ60% የባንክ ብድር ጋር አቅርበንልዎታል። ቀድመው ለሚመጡ 20 ውድ ደንበኞቻችን ብቻ እስከ 35% ቅናሽ የተደረገባቸውን ቤቶች የግሎ ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። የአሜሪካና የኢራን ውጥረቱ አይሏል። ጦርነት ሊጀመር የማይመለስበት ደረጃ እንደደረሰ የፔንታገን ቅርብ ምንጮች እየገለጹ ይገኛሉ። አሜሪካ ወታደራዊ ግዙፍ መርከቦቿንና ዘመናዊ ጀቶቿን ወደ ኢራን አስጠግታለች። የዚህ ወታደራዊ ዝግጅት ዋና ምክንያት ጄኔቭ እየተካሄደ ያለው ድርድር ውጤት ማምጣት አለመቻሉ ነው። አሜሪካ በዚህ ድርድር ጥያቄዋን አግዝፋ ኢራን ሙሉ በሙሉ እጅ እንድትሰጥም ጠይቃለች። ኢራን በምላሹ የባህረ ሰላጤው ሀገራት ከፍተኛ የነዳጅ ዘይት ጫኝ መርከቦች የሚተላለፍበትን የሃርሙዝ የባህር ጠባብ ወሽመጥን ለመዘርጋት ዝግጁ እንደሆነች ገልጻለች። ይህም የዓለም የነዳጅ ዘይት ዋጋ እንዲንር የአሜሪካ ወዳጅ የአረብ እንዲሁም ሌሎች ሀገራት በተቃርኖ ፊታቸውን እንዲያዞሩበት ለማድረግ ያለመ ነው። ፖላንድ የቻይና ምርት የሆኑ ተሽከርካሪዎች ላይ እገዳን ጥላለች። የፖላንድ መንግስት በሀገሪቱ በሚገኙ ወታደራዊ ይዞታዎች ጥራት ያላቸው ካሜራዎች፣ ሴንሰሮች እንዲሁም የድምጽ መቅጃዎች የተገጠሙላቸው በመሆናቸው
ወታደራዊ ሚስጥሮች ሊሰበስቡ ይችላሉ የሚል ስጋት በፖላንድ ጦር ዘንድ መፈጠሩ ነው። የፖላንድ ወታደራዊ ደህንነት ተቋም ተሽከርካሪዎቹ የሰበሰቡትን መረጃ በዲጂታል መንገድ ወደ አምራች ኩባንያዎች ወይንም ለቻይና መንግስት የደህንነት ተቋማት ሊያስተላልፉ ይችላሉ የሚል ጥርጣሬ ገብቶታልም ተብሏል። ምርጫችሁ አድርጋችሁ ስትከታተሉን ስለቆያችሁ እጅግ እናመሰግናለን። ከዩቲዩብ ባለፈ በቴሌግራም፣ በፌስቡክ እንዲሁም በቲክቶክ ገጾቻችን ተጨማሪ ይዘቶቻችንን መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።